ከዚህ በፊት በክፍል 1 ከላይ ያሉትን የፒክስል ላብ አይተናል ማለት ነው። ዛሬ ደግሞ በክፍል 2 ላይ ከቴክስት ጋር የተገናኙ እያንዳንዱ ነገር ነው ያለን ማለት ነው። ይህንን ካያችሁ በኋላ በእርግጠኝነት የትኛውንም አይነት ዲዛይን መስራት ትችላላችሁ። ምክንያቱም ይህንን ከጨረስን በኋላ ፕራክቲካል እንዴት መጠቀም እንዳለብን ስለምናይ ማለት ነው። ስለዚህ ዛሬ ከቴክስት ጋር የተገናኙ ነገሮችን አሳያችኋለሁ ማለት ነው። እንግዲህ ከዚህ በፊት እንዳሳየዋችሁ ቴክስት ለመጻፍ እዚህ ጋር እንገባና ቴክስት እዚህ ጋር በቀጥታ ዳብል ታብ አድርገን እንከፍታለን ማለት ነው። እዚህ ጋር ለምሳሌ ስኪል ጌት ብዬ ልጻፍ ብዬ ከጻፍ በኋላ እንደነገርኳችሁ ከዚህ በፊት ካፒታል ለማድረግ ይነካለሁ ኦኬ እለዋለሁ። አሁን ስኪል ጌት የሚል ቴክስት ጽፌያለሁ ማለት ነው። ስለዚህ ከዚህ ከታች ስንጀምር ዛሬ ቴክስትን በተመለከተ ነው የማሳያችሁ። ይሄ እንግዲህ ፕሮጀክት ነው። እዚህ ጋር ፕሮጀክት ማለት ከዚህ በፊት የሰራችኋቸው PLP ወይም ደግሞ ፒክስል ላብ ፎርማት የሆኑትን እዚህ ታገኟቸዋላችሁ ማለት ነው። እነዚህ ዲፎልት ባክግራውንድ ናቸው። እነዚህ መጠቀም ትችላላችሁ። እንደምታዩት ኦኬ ስለው የተለያዩ ባክግራውንድ ይመጣል ማለት ነው። እሺ የተለያዩ ባክግራውንዶች ይመጣሉ። ይሄንን መጠቀም ትችላላችሁ። እንግዲህ ዛሬ ግን ላሳያችሁ የፈለጉት ምንድነው ቴክስት ነው። እሺ ዳግም ስኪል ጌት ብዬ ልጻፍ። እሺ እንደዚህ ብዬ ከጻፍ በኋላ ምንድነው እዚህ ጋር ኤን ስነካ ከቴክስት ጋር የተያያዙ ነገሮች የተለያዩ ነገሮች ይከፈታሉ ማለት ነው። ለምሳሌ እዚህ ጋር ስታይል ስመጣ ብራውዝ ስለው የተለያዩ የቴክስት ፕሪሴት ተቀምጠዋል። ለምሳሌ ይሄንን ስነካው እዩት ምን አይነት ቴክስት እንደተጻፈ። ስለዚህ ይሄንን እየነካችሁ የምትፈልጉትን ከለር መያዝ መስጠት ትችላላችሁ። 3D የሚመስል ቴክስት ነው የጻፈልኝ። ስለዚህ የመጀመሪያው ብራውዝ ስንለው በዚህ መንገድ ነው። ሴቭ ማድረግ እንችላለን። እዚህ ጋር ሴቭ እናድርገው ካልነ ሴቭ ያደርግልናል ማለት ነው። ሌላው ምንድነው ኤዲት ነው። ይህንን ቴክስት ኤዲት ማድረግ ከፈለኩ ለምሳሌ ስኪል ጌት አካዳሚ ብዬ ልጻፍ። ኤዲት ማድረግ ፈልጊያለሁ አካዳሚ እንደዚህ ብዬ ብጽፈው ልክ ኤዲት ማድረግ እችላለሁ ማለት ነው። ስኪል ጌት አካዳሚ ብዬ ጻፍ ማለት ነው። መደለት ከፈለኩ በዚህ መልኩ መደለት እችላለሁ። ከዚህ በፊት እንዳሳያችሁ ለመመለስ በዚህ መልሰዋለሁ ማለት ነው። ይህንን ቴክስት ኮፒ ማድረግ ከፈለኩ በዚህ ልክ ኮፒ አደርገዋለሁ ማለት ነው። አሁን ስለማልፈልገው ላጥፋው። ሌላ ቴክስቱን ስነካ እንግዲህ ቱ ፍሮንት ነው ቱ ባክ ነው። ይሄንን ለማስረዳት ሸፕ ላስገባ ግልጽ እንዲሆንላችሁ ሸፕ አስገብቻ። ለምሳሌ ይሄ ሸፕ ሸፍኖታል፣ ምክንያቱም ሸፑ ከላይ ስለሆነ ማለት ነው። አሁን እሺ ይሄንን ለምሳሌ ሸፑ ከላይ ስለሆነ ማለት ነው ቱ ባክ ብለው ልክ ምን ሆነ ማለት ነው ቴክስቱ ከላይ ሆነ ማለት ነው። ስለዚህ መልሼ ቴክስቱን ቱ ባክ መስደድ ምፈልግ ወይም ከጀርባ ከባክግራውንዱ ጀርባ እንዲሆን ብፈልግ በዚህ መልኩ ቱ ባክ እና ቱ ፍሮንት ምን ማለት ነው ወደፊትና ወደ ኋላ እንዲሄድ ወይም ደግሞ ከፊትና ከኋላ እንዲመጣ ማድረግ እችላለሁ ማለት ነው። ሌላው ፖዚሽን ነው። እዚህ ጋር ፖዚሽን ምን ማለት ነው? ይሄን አሁን ለምሳሌ ሳንቀሳቅሰው ዲስቶርት ሊሆን ይችላል። ስለዚህ ምን ማድረግ አለብኝ? አሁን ይሄንን ለምሳሌ ሞባይል 1 ፒክስል ማለት ለምሳሌ ቴክስቱን ሳንቀሳቅሰው ይዩት ብዙም አይፈጥንም ግን ይንቀሳቀሳል። ስለዚህ እንደዚህ ባደርገው ግን ምንድነው በጣም ይፈጥናል ማለት ነው። አያችሁት እንዴት እንደሚፈጥን። ስለዚህ ይሄኛው ወደ ግራ ለማስጠጋት፣ ይሄ ወደ ቀኝ ለማስጠጋት፣ ይሄ ወደ ላይ ለማስጠጋትና ይሄ ደግሞ ወደ ታች ለማስጠጋት ያገለግለናል ማለት ነው። ስለዚህ ሸፕ ስናስገባ ሸፑ ዲስቶርት እንዳይሆን በዚህ መንገድ ማንቀሳቀስ እንችላለን ማለት ነው። ፖዚሽን ማለት ይሄ ነው ማለት ነው። ሪላቲቭ ፖዚሽን ማለት ደግሞ ምን ማለት ነው? የቴክስቱ አቀማመጥ ቱ ዘ ሌፍት ወደ ግራ እንዲጠጋ ሴንተር ላይ እንዲሆን ወደ ቀኝ እንዲጠጋ ጫፍ ላይ እንዲሆን ከላይ ማለት ነው ከመሃል እንዲሆን ታች እንዲሆን ማድረግ እንችላለን ማለት ነው። ወደ ፕራክቲካል ስንገባ እነዚህን ፖዚሽን በዚህ ልክ መጠቀም እንችላለን ማለት ነው። ሌላው ሳይዝ ነው። ሳይዝ አሁን ዩት በጣም ሳይዙን መጨመር መቀነስ ከፈለኩ በዚህ መንገድ መጨመር መቀነስ እችላለሁ ማለት ነው። ሌላ ፓዲንግ ነው። አሁን ሌፍት ፓዲንግ እና ራይት ፓዲንግ አለ። ሌፍት ፓዲንግ ማለት እንደምታዩት ከግራ ወደ ቀኝ ቴክስቱ እየተጠጋ ይሄዳል ማለት ነው። ራይት ፓዲንግ ደግሞ እዩት ከቀኝ ወደ ግራ እየተጠጋ ይሄዳል ማለት ነው። ልክ በዚህ መንገድ እንደፈለገኝ ለምሳሌ ቴክስቱ ቢደበቅብኝ ምን ማድረግ እችላለሁ ማለት ነው። ቴክስቱን በዚህ መንገድ እንዲታይ ማድረግ እችላለሁ። ፓዲንግ ይሄ ነው ጥቅሙ። ሌላ እዚህ ጋር ከለር ነው። ከለር አሁን ለምሳሌ ይሄንን እንደዚህ ብሰጠው የተለያየ ከለር እንደምፈልገው መጠቀም እችላለሁ። ይሄ ሶሊድ ከለር ነው። ነገር ግን ግራዲያንት ከለርም ከፈለኩ በዚህ ልክ እንደፈለገኝ ግራዲያንት የሆነ ከለር መስጠት እችላለሁ ማለት ነው። እንደምታዩት ይሄንን ይመስላል ማለት ስለዚህ እንደ ዲዛይናችሁ መጠቀም ትችላላችሁ ማለት ነው። ሌላው ከከለር ቀጥሎ ቴክስቸር ነው። ቴክስቸር ማለት ምን ማለት ነው? በቴክስቱ ውስጥ የሆነ ኢሜጅ እንዲገባ ማለት ነው። ለምሳሌ ይሄ ምን አይነት ቴክስቸር እንደሚይዝ ላሳያችሁ። ለምሳሌ ይሄንን አስገባሁት። ይሄንን ካስገባሁ በኋላ እሺ ኦኬ ልበለው። እንደምታዩት ቴክስቱ ማለት ኢሜጁ በቴክስቱ ውስጥ ገብቷል ማለት ነው። አሁን ይሄንን ኢኔብልድ ላድርገውና እንደምታዩት ምንድነው የቴክስቱ ከለር ኢሜጁን ያዘ ማለት ነው። አሁን እንደዚህ ኪሎን ሳሳንሰው ሳሳድገው ምን እንደሚመስል በዚህ ልክ
መጠቀም እንችላለን ማለት ነው። ወደ ፕራክቲካል ስንገባ በሌላ ጊዜ ማሳያችሁ ይሆናል። ምክንያቱም በሾፕ ውስጥ የተለያየ ኢሜጅ ስናስገባ ምን እንደሚመስል የዛኔ አሳያችኋለሁ። ሌላ ኦፓሲቲ ነው። ኦፓሲቲውን አሁን መቀነስና መጨመር ይቻላል። እሺ ባክ ልበለው ሞር እንዲታያችሁ። አሁን እንደዚህ ሆኗል። ስለዚህ ኦፓሲቲውን ስቀንሰው ምን እንደሚመስል እያያችሁት ነው። ኦፓሲቲውን ስጨምረው ደግሞ ምን እንደሚመስል በዚህ ልክ ኦፓሲቲውን መጨመርና መቀነስ እችላለሁ ማለት ነው። ሮቴት ማለት እንዲሽከረከር ማድረግ ነው። ስለዚህ እንዲሽከረከር ማድረግ ከፈለኩ እንደምፈልገው ማድረግ እችላለሁ ማለት ነው። ሌላው ማስክ ነው። ማስክ ማለት ለመደበቅ፣ ለምሳሌ እንደምታዩት አካዳሚ የሚለውን ቆርጦብኛል ማለት ነው። አውት ባድርገው ደግሞ እንደምታዩት። ስለዚህ ይህንን የሆነ ነገር ቆርጦ ለማውጣት ይሄ ሞር ሸፕ ላይ ነው የሚያገለግል። ስለዚህ ሸፕ ላይ ስንመጣ አሳያችኋለሁ ማለት ነው። ይህንን ይመስላል ማስክ። ፎንት ነው። እዚህ ጋር ፎንት አሁን ስኪልጌት አካዳሚ የሚል ፎንት በራሱ ፒክስል ላብ የጫናቸው ፎንቶች አሉ። የተለያየ ፎንቶች አሉ። ለምሳሌ ይህንን ስመርጥ እዩት ያለውን ለውጥ። ለምሳሌ ይህንን መርጬ እዚህ ጋር እንትን ስለው ምንድነው በጣም ደማቅ የሆነ ነገር ይሆናል ማለት ነው። ይህንን ሞር ከለሩን ልቀይረው እንዲታያችሁ። እሺ ሶሊድ ላድርገው ብዬ ነው። ለምሳሌ ይህንን አደረኩት። ያው በፊት እዚህ ጋር ስለመረጥኩት ነው እንደዚህ የሆነብኝ። ስለዚህ ምንድነው እዚህ ጋር ፎንት ማለት ፎንት ላይ በአጠቃላይ እነዚህ ፎንቶች ፒክስል ላብ ላይ የተጫኑ ናቸው አፖች ላይ ማለት ነው። ስለዚህ እኔ የራሴን ፎንት መጨመር ከፈለኩ እዚህ ጋር ማይ ፎንት ብዬ እነዚህ እኔ ራሴ የጫንኳቸው ፎንት ናቸው። ስለዚህ መጫን ከፈለጋችሁ እዚህ ጋር ትገቡና እዚህ ጋር ስትገቡ እያንዳንዷን ፎንት ማለት ባይ ሲንግል ፎንት አንድ ሁለት እያለ ነው የሚጨምርላችሁ። ነገር ግን በፎልደር መጨመር ከፈለኩ እዚህ ጋር ገብቼ መጨመር እችላለሁ ማለት ነው። ለምሳሌ ዳውንሎድ ከገባሁ በኋላ ኦኬ ቴሌግራም እዚህ ጋር እንደምታዩት በፎልደር ነው የተቀመጡት። ለምሳሌ ምንድነው 7500 ፎንት ፓክ አለ። አሁን እንደዚህ ይህንን አድ ዳይሬክተሪ ስለው ምንድነው እሺ። ስለዚህ በዚህ መንገድ ምንድነው የምናደርገው ዳውንሎድ ከገባን በኋላ ቴሌግራም አሁን እዚህ ጋር 7500 ፎንት ፓክ የሚለው በጣም ብዙ ስለሆነ ይህንን እንግዲህ መጫን አይችልም ማለት ነው። እስኪ ይህንን አድ ዳይሬክተሪ እንበለው። ስለዚህ እነዚህን ነገሮች መጫን ትችላላችሁ ማለት ነው። በዚህ መንገድ ጭናችሁ መጠቀም ትችላላችሁ። ሌላው ስታይል ላይ እንመልሰው። ስታይል ላይ እንግዲህ ቴክስታችን ቦልድ ማድረግ ከፈለግነ ልክ ገደል ያለ ኢታሊክ ማድረግ ከፈለግነ አንደርላይን ማድረግ ከፈለግነ እንዲሁም ደግሞ ስታይሉን ማጥፋት ከፈለግነ በዚህ መንገድ መጠቀም ትችላላችሁ ማለት ነው። እንደምታዩት እዚህ ጋር እየቀነሳችሁ እንደፈለጋችሁ ቦልድ ማድረግ አንደርላይን ማድረግ ትችላላችሁ ማለት ነው። ሌላው ከርብ ነው። ከርብ ማለት ኢሜጃችን ቴክስታችን ከርብ እንዲፈጥር ከፈለግነ እንደምታዩት ከርብ ማድረግ እንችላለን። ሞር ይሄ ማህተም በምንሰራበት ሰዓት ከርብ በጣም ወሳኝነት አለው። ሌላ የቴክስታችን ባክግራውንድ ከፈለግነ በዚህ ልክ የተለያዩ ባክግራውንድ ከለር እየሰጠን መጠቀም እንችላለን ማለት ነው። ይሄ ቅድም እሺ መልሰውና አሁን እንደዚህ አድርገን ባክግራውንድ የቴክስታችን ባክግራውንድ መፍጠር እንችላለን ማለት ነው። ልክ እንደዚህ አድርገን መጠቀም እንችላለን። ግራዲየንትም መሆን ይችላል። እሺ እዚህ ጋር እንደምታዩት ግራዲየንት ከለር መምረጥ እችላለሁ የባክግራውንዱ ማለት ነው። እንደፈለጋችሁ ከዲዛይናችሁ ጋር ሊሄድ የሚችለው መጠቀም ትችላላችሁ ማለት ነው። አላይን ቱ ዘ ሌፍት ቱ ዘ ሴንተር እና ቱ ዘ ራይት እንዲሆን ነው። ይህንን መጠቀም ትችላላችሁ። ሌላ ስፔሲንግ ነው። ስፔሲንግ ማለት በፊደላት መካከል ያለው ስፔስ ምን ይሁን ነው። እዚህ ጋር ወርድ ደግሞ ማለት አሁን ስኪል ጌት አካዳሚ ማለት 3 ወርድ አለ። ስለዚህ በ3 ወርድ መካከል እዩት። ስኪል ማለት ጌት የሚለው ስኪል ከሚለው ምን ያክል እየራቀ እንደሆነ ከአካዳሚ ከሚለው እየራቀ እንደሆነ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ሌላ ላይን ስፔሲንግ ነው። ላይን ስፔሲንግን ለማሳየት ለምሳሌ ይህንን ኤዲት ላድርገውና ከታች ላስቀምጠው። ስለዚህ ምንድነው 2 ላይን ፈጥሮልኛል ማለት ነው። እዩት ላይኑ ምን ያክል እየራቀ እየቀረበ እንደሚመጣ። ስለዚህ በዲዛይናችን ውስጥ ላይኑ በጣም ተጠጋግቶ ዲዛይናችን እንዳያበላሸው በዚህ መንገድ መጠቀም ትችላላችሁ ማለት ነው። ሌላው ስትሮክ ነው። ስትሮክ ላይ አሁን የምታዩት ስትሮኩ ማለት የቴክስቱ ስትሮክ ማለት ነው። ስለዚህ አሁን እዚህ ጋር ስትሮክ ዊድዙን በጣም ሳሳድገውና ሳሳንሰው ምን አይነት እንደሚፈጥር በዚህ ልክ ግራዲየንት መሆን ይችላል። ስትሮኩ እንደምታዩት በዚህ ልክ መጠቀም ትችላላችሁ ማለት ነው። ሌላው ሻዶው ማለት ከጀርባ ጥላ ማለት ነው። ለምሳሌ እሺ ይሄንን ቀይ እናድርገውና ኦፓሲቲው ቀይ እናድርገው። ኦፓሲቲው ይሄን ያክል ነው። ብለር ራዲየስ ኤክስ ማለት ምን ያክል ይራቅ ነው። ጥላው ከቴክስቱ ምን ያክል ይርቅ፣ ወደ ቀኝ ወደ ግራ ምን ያክል ይራቅ የሚለው ነው። ዋይ ደግሞ ወደ ላይና ወደ ታች ምን ያክል መራቅ አለበት የሚለው ነው። ይሄንን መጠቀም ትችላላችሁ። ሌላ ምንድነው ኢነር ሻዶው ነው። ኢነር ሻዶው ማለት ነው ቴክስት ውስጥ ላይ የሚፈጠር ጥላ ማለት ነው። ለምሳሌ የቱን እንውሰድ ሞር ግልጽ እንዲሆንልን። እሺ ይሄንን እንውሰድ።
አሁን ብለር ራዲየስ እዩት። ይሄም የሆነው ምንድነው ቴክስት ውስጥ ላይ ነው ሻዶ የሚፈጥር ማለት ነው። አሁን ይሄ ከኤክስ አንጻር ሳደርገው ወደ ግራ ወደ ቀኝ እንዲሁም ደግሞ ከዋይ አንጻር ሳደርገው ወደ ላይና ወደ ታች ሻዶ በቴክስት ውስጥ ይፈጠራል ማለት ነው። ይሄንን መጠቀም ትችላላችሁ። ኢምፖዝ የላይቱ ምን ያክል ያው እዚህ ጋር የምታዩት በጣም ለውጡን እያሳያችሁ ነው። ስለዚህ ላይቱ እንዴት እየተሽከረከረ እንደሆነ ውስጥ ላይ ይህንንም መጠቀም ትችላላችሁ። ኢንተንሲቲ የብራይት መጠኑ ማለት ነው። እነዚህ እናንተ ቼክ አድርጓቸው። ሌላ ምንድነው ፐርስፔክቲቭ ነው። ፐርስፔክቲቭ ማለት ማለት ነው ይህንን ስናበራው ቴክስቱ እዩት ምን መሆን እንዳለበት። አሁን ትንሽ የሆነ ገደም ያለ ሆነ ማለት ነው። ስለዚህ እንደፈለገኝ መጠቀም እችላለሁ ማለት ነው ለዲዛይኔ በሚያምር መልኩ። እሺ ይሄንን እንደዚህ ብለጥጠው እዩት። ስሪዲ የሆነ አይነት የሚመስል ማለት ነው። እዩት እንዴት እንደሚያምር። በዚህ ልክ መጠቀም ትችላላችሁ ማለት ነው። ስሪዲ ሮቴት ነው። ሮቴት ሲሆን ምን ይምሰል አሁን እዩት ምን እንደሚመስል። ስለዚህ በዚህ ልክ ዋይም ሲሆን ቱ ዘ ሌፍት እና ቱ ዘ ራይት ምን ያክል እንደሚዞር ማየት ትችላላችሁ። ስሪዲ ቴክስት። ስሪዲ ሻዶው ደግሞ ምንድነው ኦፓሲቲው ያው ሲደምቅና ሲፈዝ እንዲሁም ደግሞ ብለር ራዲየሱ ሌላ እዩት ምን ያክል እየሰፋ እየጠበበ እንደሚመጣ ማለት ነው። በዚህ ልክ መጠቀም ትችላላችሁ። ሌላ ሪፍሌክሽን ነው። ሪፍሌክሽን ማለት የቴክስቱ ሪፍሌክሽን ምን እንደሚመስል እዩት ሲቀርብ ሲርቅ። በዚህ ልክ መጠቀም ትችላላችሁ ማለት ነው። ለዛሬ የነበረን የቴክስት ጋር የተገናኙ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።